እየዳንን ነው እንድናለን የሚለው ሐሳብ መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄው ተደጋጋሚ ተጠይቋል። ካገኘው በኋላ የዳነ ሰው መዳኑን ሊያጣ ይችላል ወይስ አንዴ ከዳነ ዳነ ነው? Can I lose my salvation? ለመልስላችሁ መስላችሁ ነው አሁን ያላችሁ። ጠያቂ ነኝ እኔም እግዚአብሔር የሰጠውን ይነሳል ብዬ አላምንም። እግዚአብሔር እንቁልልጭ ይጫወታል ብዬ አላምንም። መልካም አይምሮ በምን ይበላሻል? በተበከለ ዕውቀት። ቅዱስ በግልጽ አምነው የነበሩ ሰዎች ድነው የነበሩ ሰዎች በኋላ ግን እምነታቸውን በመጣላቸው ምክንያት እንደሚጠፉ አስረግጦ ይነግራል። ሰው ከዳነም በኋላ ሊጠፋ ስለሚችል እንዳይጠፉ መዳናቸውን የሚያጸኑበትን ነገር ነው ማስተር። የሁላችን ኃጢአት ከዘላለም ሕይወት አንጻር ሂሳቡ የተዘጋ ነው። ኢየሱስ ከፍሎ ጨርሶ እሱን ላንተ ብዬ ምቀንሰው አይደለም። አንተ ገና ለገና ነገ የሆነ ነገር ትሆናለህ ብዬ የኢየሱስን ወንጌል አልሸቅጥም። በስተመጨረሻ በዝሙት ኃጢአት ቢወድቅ በስተመጀመሪያስ በስተመጨረሻ ብዙ ሰው እንዴት እንደሚያስብ ታውቃለህ? መጨረሻ ላይ ተጠንቅቀ ከሞትክ ትድናለህ። ዋናው መጨረሻ። እስከዛው ድረስ ግን ደንስ። ይሄ ከሌሎች ሃይማኖቶች ያመጣ ነው። አንድ ሰው በኢየሱስ ክርስቶስ ካመነባት ቀን ጀምሮ ጸድቋል። የዘላለምን ሕይወት ተቀብሏል። የማይጠፋን ሕይወት ተቀብሏል። ከዚህ በኋላ በስጋ ሕይወት የሚፈጽማቸው ኃጢአቶች የሚያስከትሉበት ሌላ ቅጣት አለ። ያም አባት የሚወደውን ልጁን ይቀጣዋል የተባለ የስጋ ቅጣት ነው። ዳግም የተወለደ ሰው አይጠፋም። እደግመዋለሁ። በኢየሱስ ክርስቶስ በማመን እውነተኛ ልደት ከእግዚአብሔር የተወለደ ሰው አንደኛ ኃጢአትን እንደ ልማድ አድርጎ ሊሰራ አይችልም። ሁለተኛ በሚሰራው ኃጢአት ምክንያት የዘላለም ሕይወቱን አያጣም። አማኝ በኃጢአቱ ምክንያት የዘላለም ሕይወቱን አያጣም። 100,000 ጊዜ አያጣም። ኃጢአትን ማንሰራበት ምክንያት ብዙ ምክንያቶች ናቸው። አንደኛ የእግዚአብሔር ዘር በውስጣችን ስላለ ኃጢአትን እንደ ልማድ አድርገን መኖርና መስራት አንችልም። ይሄ ማለት ግን አንስትም ማለት አይደለም። አማኝ በኃጢአቱ ምክንያት የዘላለም ሕይወቱን አያጣም። እስቲ አንድ መጽሐፍ አምጣልኝ። የሙሉ ወንጌል አለች። እስቲ ሂድና አምጣ። አንዳንዴ በእነሱ መጽሐፍ ላነብላቸው። መጽሐፍ ቅዱሴንማ ሊያምኑት አልቻሉም። የያዛችሁት መጽሐፍ የእግዚአብሔር መጽሐፍ ነው። የአምላክ ቃል ነው። እግዚአብሔር እንደ ጴንጤ እንደነንትና ወንጌልን አይሸቅጥም። ወንጌል አይሸቀጥም። ለምንድን ነው ሰው በኃጢአቱ ጽድቁን የማያጣው? መጀመሪያም የጸደቀው በጽድቁ ስላይደለ በኃጢአቱ አያጣው። በኃጢአቱ ያጣዋል ማለት መጀመሪያ ያገኘው በጽድቁ ነው ማለት ነው። በመልካም ስራው ነው ማለት ነው። ታንክ ዩ ፋዘር። ወንጌል አቅሙ ከሰውየው ኃጢአት ይበልጣል። መስቀል ላይ የተሰራው ስራ ከማንኛውም ሰው የትኛውም አይነት ኃጢአት ይበልጣል። መስቀል ላይ የተከፈለው ክፍያ ለመሰላችሁ ሰዎች የሰውን ኃጢአት ግዝፍ አድርገው መስዋዕቱን ታች ያደርጉታል። መስቀል ላይ የቀረበው ታች ይሆናል። መስቀል ላይ የቀረበው ነገር አንድን ኃጢአት የሰራን አማኝ ለማዳን ብቁ አይደለም ብሎ ማለት እሱ ነው ጥፋት፣ እሱ ነው የሚያስጠይቀን፣ እሱ ነው። ወንድሞቼ ደጋግሜ ልንገራችሁ፣ አንድ አማኝ መጀመሪያ በውስጡ የእግዚአብሔር ዘር ይኖራልና ኃጢአትን እንደ ልማድ አድርጎ ሊሰራ አይችልም። ግን ኃጢአት የለብኝም ሊል አይችልም። ሁለት አንድ አማኝ የጸደቀው ኢየሱስ ክርስቶስ በሰራለት የጽድቅ ስራ እንጂ እሱ በሰራው የጽድቅ ስራ አይደለም። ሲጀመር ራሱ በጽድቃችን አልጸደቅም። የዳነው ኃጢአተኛ ስለነበርን ነው። ጻድቅ አይድንም፣ ኃጥእ ነው የሚድነው። ጻድቅ ከነበራቸው ልትድኑ አትችሉም። ምክንያቱም ጤነኞች መድኃኒት አያስፈልጋቸው፣ በሽተኞች ናቸው ባለመድኃኒት የሚያስፈልጋቸው። ኢየሱስ ደግሞ የጽድቅ መድኃኒት አይደለም፣ የኃጢአት መድኃኒት ነው። ስለዚህ ኃጢአታችንን ኢየሱስ በእንጨት ላይ በስጋው ተሸከመ። ሰው ደህንነቱን በኃጢአቱ ምክንያት አያጣም። እችን መጽሐፍ ተመልከቱ። ምን ላድርግ እንግዲህ መጽሐፍ ቅዱስ ማታምኑ ከሆነ በእናንተው መጽሐፍ ልምጣባችሁ። ትታያችኋለች ከነከለሯ
ታያለች። አቤት ኦኬ። እንደዚህ ይላል ጽሑፉ ለማይታያቸው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት ያስተማሪው መመሪያ። ምን ላድርግ? የሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት ያስተማሪው መመሪያ ይታያል። እሺ ብዙ ገጽ ነው ያለው። አንድ ሰው መጥቶ ያነብልኝ። እንግዲህ ረጅም ነው። እኔ እቺኛውን ገጽ 185ን አይ አንተን አያምኑም ሲሙሉ ወንጌል ሰው የለ ማን ያምናሃ? እስቲ አንተ አማርኛ በደንብ የሚያነብልኝ አማርኛ ታነባለህ በደንብ? የቱን የሚቀል እንግሊሽ አማርኛ? ክፈትለት። ገጽ 185 ነግሬያለሁ። መቼስ መጽሐፍ ቅዱሱን ለማያምን የምስራቹን ለመቀበል እልከኛ ለሆነ ፍጥረት ያለኝ አማራጭ ራስህ ማዘር ቸርቼ ብለህ ያስከው እሱን እያመጣው ማስነበብ እና እዚህ ጋር ወጣና እቺን ገጽ 185 ከርዕሷ ጀመር። እርግጠኛነትና ዋስትና እርግጠኛነትና ዋስትና ኢተርናል ሴኩሪቲ ወይም ፐርሲቨራንስ። እሺ ቀጥል። አንደኛውና ዋነኛው የአዲስ ኪዳን ትምህርት መሰረት የአንድ ሰው ደህንነት የሚያገለግለው ለዘላለም እንጂ ኃጢአት እስከሰራ ወይም ስህተት እስከፈጸመ ጊዜ ድረስ ብቻ አለመሆኑ ነው። ድገመው። አንደኛውና ዋነኛው የአዲስ ኪዳን ትምህርት መሰረት የምን ትምህርት? የአዲስ ኪዳን ትምህርት መሰረት። በእናታችሁ እስቲ አዲስ ኪዳን ነው። ያውዚያማ አሁንም ከሙሴ ጋር ነን፣ ደብረ ሲና ነን ያለ። በወንጌል ታምናላችሁ? በወንጌል ታምናላችሁ? አማኝ በምንም አይነት ሁኔታ በየትኛውም አይነት ኃጢአቱ ደህንነቱን አያጣም። እደግመዋለሁ 100,000 ጊዜ። እኔ ቀድሜ ያወራለሁ፣ ቀስ እያሉ ያወራል። ቀድሜ ያወራለሁ፣ እመታለሁ፣ ቀስ ብሎ ያወራታል። ካላወራ ሰማይ ከሱ ጋር አይሆን። እየሮጠ ብቻ ይጨርሳል። ራባሳሽ ታማከራ ወለደዳ ከዚህ አታል። እግዚአብሔር በዘመንህ እንድሰራ የፈለገውን ግን አትሰራ። ወንጌል አይቀጥንም፣ አይፈርም። እሺ አናም ቀጥል። አንደኛውና ዋነኛው የአዲስ ኪዳን ትምህርት መሰረት የአንድ ሰው ደህንነት የሚያገለግለው ለዘላለም እንጂ ኃጢአት እስከሰራ ወይም ስህተት እስከፈጸመ ጊዜ ድረስ ብቻ አለመሆኑ ነው። ዮሐንስ 3:36 ጥቅስማ ሰጥቻለሁ ነው እንዲሁ መጽሐፍ ማለት ማንም ክርስቲያን የዳነው ዳግመኛ ኃጢአትን ላለማድረግና በጽድቅ ለመኖር ቢሆንም በዚህ ምድራዊ ተፈጥሮ ፍጹም ሆኖ ባለመሳሳትና ኃጢአትን ባለማድረግ መቀጠል የሚችል አይሆንም። ይህም ሲባል አንድ ክርስቲያን በጸጋ የዳነ ከሆነ በኃጢአት የመቀጠል ነፃነት አለው ማለት አይደለም። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም። እስቲ ድገሙ። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እስቲ ለኃጢአቴ ነው፣ ለባለፈው ኃጢአቴ፣ ለዛሬው ድካሜ፣ ለነገው መተላለፌ ነው የሞተው። መስቀሉ ላይ የተሰቀለው ትልቅ ይሆንባቸው። እስቲ እሺ ቀጥለው።
በድካማችን ተሳስተንም ሆነ አውቀን አታሯሩጠው እስቲ እነሱ እንደጻፉ በለው። በድካማችን ተሳስተንም ሆነ አውቀን አቤት በድካማችን ተሳስተንም ሆነ አውቀን ስንበድል ምን ብለን ተሳስተን ብዙ ጊዜ ተሳስተን ነው አይደል? አንዳንዴስ ያወቀ ኦኬ እነሱ ተሳስቼ ስበድል ላልጠፋ እችላለሁ። አውቄ ግን ከበደል ድራሽ ነው። ይሄ አስተሳሰብ ድራሹ መጥፋት አለበት። በጽድቅ የምትኖርበት ምክንያት ሲኦል ላለመግባት ከሆነ በወንጌል እስካሁን አላመንክም። ኃጢአት ማሰራው አሁን ለመዳን ከሆነ ታዲያ እዚህ ምን ትሰራለህ? መስጊድ ሂድ ስገድ አታባብሩ ምናምን እያልክ እስቲ ወንድሜ ድገመው። በጣም ግልጽ ካልሆንኩም በስተቀር አልጠቅማችሁም። ምክንያቱም ከነሱ ጋር ያመሳስለኛል ግልጽ ካልሆነ። እስቲ ቀጥል። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም። ሁል ጊዜ ግን የክርስቲያንን በደልና መተላለፍ በንስሐና በይቅርታ መልሶ የሚታደስ ነው። አንድ ሰው ግን መጥፋት የሚችለው ከእግዚአብሔር መንፈስ ያልተወለደና ዳግመኛ ልደትን ያላገኘ እንደሆነ ብቻ ነው። ቀጥል። እሺ በደህንነት ውስጥ የዘላለም ሕይወት ዋስትና አለ። አቤት በደህንነት ውስጥ የዘላለም ሕይወት ዋስትና አለ። ደህንነት አንድ እዛ ጋር ከቆም ወንጌል እየሰበክ አይደለም። ሁለተኛው የዘላለም ሕይወት ዋስትና። መዳን አንድ ነገር ነው፣ ዋስትና አንድ ነገር ነው። ሁለቱንም ካላቀረብክ ወንጌል አይደለም። እቺ ታክቲክ ነች። ወንጌል ስለ መዳናችን ብቻ ሳይሆን የሚያወራው ስለ አለመጥፋታችንም ዋስትና ሲሰጥ ወንጌል የሚሆነው በኢየሱስ ብታምን ትድናለህ። ማርያም አታድንም፣ ኢየሱስ ነው የሚያድነው። እሺ ኢየሱስ መጣ ሰውዬው። ይሄ ቸርች መሙላትና የሰውን ሃይማኖት የማስቀየር ዘዴ ብቻ ወንጌል አይደለም። ወንጌል ከኦርቶዶክስ ወደ ጴንጤ ሰውን ማምጣት አይደለም። እዛው ስሙን መድኃኔዓለም መድኃኒታችን ነው የሚሉት፣ ግን ያጡት ነገር ምንድን ነው? በእርሱ በማመን ብቻ ልድን አንችልም፣ ስለዚህ የሆነ ነገር አድርግ ብለው እየሞከሩ ነው። ዋስትና አጡ እንጂ መድኃኔዓለም እንደሆነ ከኛ የበለጠ እነሱ ያምናል፣ ግን ዋስትና የለው። ወንጌል ስለ መዳናችን ብቻ ሳይሆን ስለ አለመጥፋታችን ጭምር። ዮሐንስ 3:15 እንደዚህ ይላል፣ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ እንዲድን ሊሰቀል ይገባዋል ነው እንዲድን አንድ እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። ቁጥር 16 በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ 5 በእኔ የሚያምን በላከኝም የሚያምን ከሞት ወደ ሕይወት ስለተሻገረ ባደረገው ኃጢአት ምክንያት ወደ ፍርድ አይመጣም። ከዚህ በላይ ዮሐንስ 6 አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣው ሁሉ ከቶ በሰውየው ሁኔታ ማለት ከቶ ወደ ውጭ አላወጣም። ዮሐንስ 10 በጎቼ ድምፄን ይሰማሉ ይከተሉኛል፣ እኔም የዘላለም እሰጣቸዋለሁ፣ ለዘላለምም ከቶ አይጠፉም። ለምን? ጎበዝ ስለሆኑ፣ ጾም ጸሎት ስለሚጾሙ። ከአባቴም እጅ ከኔም እጅ ሊነጥቃቸው የሚችል ማንም የለምና። እንዴ ወንጌል ሙሉን እንበል እንጂ
ለሰው ስትነግር ሙሉውን ስበክ እንጂ ሃይማኖት ሰው የማስቀየር ስራ አትስራ። የምስራች ማድረስ የትም ሃይማኖት ውስጥ የማይገኘው ነው። ጳውሎስ ከላይ ሄዶ ተቀብሎ ይመጣ፣ ሶስተኛ ሰማይ ሄዶ ሰምቶ ይመጣ። እሺ አንበው። እሺ የእግዚአብሔር ቃል ዋነኛው የደህንነት ማረጋገጫው ዋስትና ነው። የደህንነታችን መሰረት ግን የክርስቶስ ሞት ነው። በላከኝ የሚያምን የሚለው ሐረግ እግዚአብሔር የማይዋሽና ሐሳቡን የማይለውጥ እንደሆነ ይገልጻል። ሌላኛው የክርስቲያን ደህንነት ማረጋገጫ ደግሞ የክርስቲያኖች ልምምድ የሆነው የውስጥ ምስክርነት ነው። መንፈስ ቅዱስ የተቀበለ ይገባው። የውስጥ ልምምድ ስንል ደግሞ አንዴ የሚመጣና ሌላ ጊዜ የሚሄድ የስሜት ጉዳይ ሳይሆን ስሜት እርግጠኛነት ስሜት ላይ ይመሰል። አንድ ቃሉ ላይ ነው፣ ሁለት የመንፈስ ምስክርነት ነው። እሺ ቀጥል። አንዴ የሚመጣና ሌላ ጊዜ የሚሄድ የስሜት ጉዳይ ሳይሆን አንዳንድ ድኛለሁ መለሰት እኔ እንጂ ዳብ መስለኝ ገብታ ስትበረታ ኢየሱስ አሁን ቢመጣ አሁን ይምጣ። ከዛ ሲሄድ ደግሞ ትስታል። እድሜ ለንስሐ ይስጠኝ። ይሄ ስሜት ነው። በአንተ የሰሞኑ ሁኔታ ላይ ከፍና ዝቅ የሚል ስሜት ነው። ዋስትና ግን መስቀል ላይ ስለተሰራው ስራ ለአንተ የተፈቀደ ነገር ነው። እሺ ቀጥል። የውስጥ ልምምድ ስንል ደግሞ አንዴ የሚመጣና ሌላ ጊዜ የሚሄድ የስሜት ጉዳይ ሳይሆን በውስጥ የሚታወቀን የእግዚአብሔር መንፈስ ስራ ውጤት ማለታችን ነው። እሺ ቀጥል። አንድ ሰው ከእግዚአብሔር ጋር ምንም ግንኙነት ሳይኖረው የሚሰማው ስሜት ምንም ቦታ የሚሰጠው ነገር አይደለም። ትክክለኛው አይነት የክርስቲያን ስሜት ግን ለወንድሞቻችን ከሚኖረን ፍቅር ጋር የተያያዘ ነው። መንፈስ ቅዱስን የመረዳትና የማንበብ ፍላጎት፣ ኃጢአተኝነትን መረዳት፣ መልካም ምግባር፣ የእግዚአብሔርን አባትነት ማወቅ፣ ክርስቶስ በእኛ መኖሩን ሌሎች በዚህ የክርስትና እምነት እንዲካፈሉ የሚኖረን ረጅም ነው። ዘላለም ይወስትና እሺ ገጽ 187 ከርዕሱ ጀምራል። ከርዕሱ 187 መጽሐፉን አውቃችሁታል? አውቃችሁታል? የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት ያስተማሪው መመሪያ ይላል። እንግዲህ በመጽሐፍ ቅዱስ ብነግራችሁ እስቲ ካላመናችሁ የእናንተው መጽሐፍ ይላል። ገጽ 187 እሺ ገጽ 187 እንዲህ ብሎ ይጀምራል። የዘላለም ዋስትና አንዳንድ የደህንነት ዋስትና ያላቸውና በክርስቶስ አዲስ ፍጥረት መሆናቸውን ያረጋገጡ አማኞች ሰው ዳግመኛ ልደት ካገኘና በክርስቶስ አዲስ ፍጥረት ከሆነ በኋላ ቢሳሳትና ኃጢአት በመፈጸም ቢበድል ደህንነቱን አጥቶ ይጠፋልን ብለው ይጠይቃሉ። ቅድም የጠየቀኝ ሰው ማለት አንድ አማኝ በመጨረሻ ሰዓት ብሏል። ግን በመጀመሪያም ይሁን በመጨረሻ ሰዓት ማለት ጠማማ ትምህርት ስለተማርከው ማለት ሰው የሚድነው መጨረሻ ሰዓት ላይ ተጠንቅቆ በቃ ነፍሱ ልትወጣ ስትል ቶሎ ንስሐ ገብቶ ከሞተ ይጸድቃል ነው። መጨረሻ ሰዓት ስለተጠነቀቀ አይደለም፣ ኢየሱስ ስለሞተ ነው የምትድነው። ነው አይደል እንዴ? ወገኖች ተፋለሙ። የክርስቶስ ወታደሮች ሆናችሁ መስቀል አርማችሁ ይሁን። መስቀል ይዘህ ተፋለም። ወላ ጴንጤ ይሁን ወላ ኦርቶዶክስ፣ አሁን ወንጌል ለሁለቱም ነው። ምክንያቱም ጴንጤ ሆኗል እዚህ አስራቱን ይቀፈቅፋል፣ ግን መዳኑ ላይ እርግጠኛ አይደለም። ሲስት ወይኔ የጠፋው ሲበረታ አልወርድም መውረድ አይቀርም። ሲወርድ ደግሞ በሸለቆ ኦኬ ባብቀኝ ነው መውጣት መውረድ የለም። ሸለቆ ነው ያላቀበው። አሜን ዲው ክርስትና ኦ እውነት አባቱ ይቅር በለን። እውነት ቤተክርስቲያን ስለረሳችው የምስራች ቃል ትልቁንም ትንሹንም ምህረት አድርግ። እውነት ይቅር በል ጌታ። እስቲ በል እሺ አንበው ቀጥለው
አንዳንድ የደህንነት ዋስትና ያላቸውና በክርስቶስ አዲስ ፍጥረት መሆናቸውን ያረጋገጡ አማኞች ሰው ዳግመኛ ልደት ካገኘና በክርስቶስ አዲስ ፍጥረት ከሆነ በኋላ ብሳሳትና ኃጢአት በመፈጸም ብበድል ደህንነቱን አጥቶ ይጠፋልን ብለው ይጠይቃሉ። እሺ ብዙ ሰዎች በኃጢአት የወደቀና ወደ ኋላ የተመለሰ አማኝ ደህንነቱን ያጣና ወደ ሲኦል በመጣል ይቀጣል ይላሉ። ለምሳሌ አንድ ሰው ከቸርች ይጠፋል፣ ይሰማል። ከቸርች ይጠፋል፣ ከአገልግሎት ይጠፋል። ከዛ በኋላ ነው አንዳንዴ ጥሩ ያልሆነ ነገር ስለዛ ሰው እንሰማለን። በዛው ትን ብሎት ቢሞት እስማ ሲኦል ገባል። ዛት ሚንስ እኛ ያልገባ ነው እንደሱ ስላልሄድ በምን እንደዳንን እንኳን ጠፋብን ማለት ነው። በምን እንደዳንን አንተ ንጹህ ስለጠጣ እሱ ቢራ ስለጠጣ አይደለም ሲኦል የሚገባ። እኛ ቢራ ማንጠጣበት ነገር ገብቶን ነው ማንጠጣው እንጂ ሲኦል ይከተናል ብለን አይደለም። ቢራ ሲኦል ከተው ከሲኦል አውጥቶ ማያውቅ ግን ክብራችን የጠጣነው መንፈስ የምንኖርበት የህይወት ዓለም ራሱ ይችን ዓለም እንድንጸየፋት አራዳ ሆንክ ያለውን ሰውዬ እኛ ካለንበት ክልል ስናየው የመጨረሻ ፋራ ስለሆነ ፋራ ሰፈር ላለመዋል፣ ላለመጃጃል፣ እድሜ በከንቱ ላለመጨረስ፣ ለአክሊል ለሚሆን ነገር አሁኑኑ በእድሜያችን ለመሮጥ እንጂ ይሰማቸዋል። ወጤንጤዎች ኦርቶዶክሶች ጠላ ስለጠጡ አይጠፉም። አንተ ጠላ ስለተውክና ንጹህ ስለጠጣ አትድንም። ደህንነት መስቀል ላይ በተሰራ የማዳን ስራ የኃጢአት ቤዛነት የኃጢአት ጠላ መጠጣት ሳይቆም ስርየት የለም ይላል። ምንድን ነው? አቤት ይኸውልህ ጠላ ስለጠጡ ይጠፋል ካልክ የኢየሱስን ደም ከጠላ እኩል አድርገሃልና ንስሐም ያስፈልገው ለኦርቶዶክሶች ሳይሆን ለአንተ ለጴንጤው ንስሐም ያስፈልገው ወንጌል አመንኩ ላለው የወንጌል እንቅፋት ለሆነው ለጴንጤ። ለዚህ ነው ቁጭ ብለን ጠላት የሰይጣን ምናምን ስንል እነሱ ዘመሩልክ በማሲንቆ ዘመሩ በኢየሱስ። እኛ ገለባ የሆነ መዝሙር ስንዘምር ገለባ ግጥሙ ገለባ ምንም ኪዳናዊ ያልሆነ መስቀል የማያሳይ ደም የማያሳይ አብን የማይገል ገለባ ግጥም በኪቦርድ አድርገን መዝሙር አድርገን አወጣን። እነሱ በማሲንቆ መጽሐፍ ቅዱስን አዲሱን ኪዳን ክርስቶስን እየዘመሩልህ ደወለልኝ። ታድሶ ውስጥ ያሉ ናቸው ብዙ ዲያቆኖች ወጥተው ቤት ውስጥ እየሰበሰቡ እና በቃ እንድታግዘን ፈልጋለን። ኦኬ ጥሩ፣ እንኳን ወጣችሁ። ያመለጣችሁት ከአንድ ጅብ ነው። ስትወጡ 40 ጅቦች ይጠብቋል። ራሳችሁን ጠብቁ። ከድጥ ወደ ናጥ ትገባለህ። እስቲ ያነበው ማለት ይህንን የጻፉትን መጽሐፍ እስካልሰበኩት ድረስ በድፍረት የዚህ መጽሐፍ ባለቤት እነሱ ናቸው እያለ እስቲ ያነበው። ብዙ ሰዎች በኃጢአት የወደቀና ወደ ኋላ የተመለሰ አማኝ ደህንነቱን ያጣና ወደ ሲኦል በመጣል ይቀጣል ይላሉ። ሌሎቹ ደግሞ አንድ አማኝ የተሰጠው ደህንነት የማይጠፋና ለዘላለም የተሰጠው ስለሆነ ማንኛውንም ኃጢአት ቢፈጽም አይጠፋም የሚሉ ናቸው። እሺ ቀጥሉ። እሺ እነዚህኞቹ እግዚአብሔር ልጆቹን እስከ ሞት ድረስ እንኳ የሚቀጣ መሆኑን የዘነጉ ናቸው። እግዚአብሔር ልጆቹን እስከ ሞት። ይሄ ስንተኛው ፍርድ? ከአምስቱ ፍርዶች ስንተኛው? ሶስተኛው ፍርድ። ስለዚህ አማኝ እንደፈለገ መኖር አንድ አይችልም። አንደኛ ዮሐንስ 3:7። ሁለተኛ አማኝ እየተዝረከረከ የሚኖርበት ሁኔታ ከቀጠለ እና የተገለጠ ኃጢአት ከኢየሱስ ጋር ከሊቀ ካህናቱ ጋር የማይጨርሰው ሰፈር መንደር የሚወያይበት ነገር ውስጥ ከገባ በስጋው ቅጣቱን ይቀበላል። እዛማ የላይኛውም አልቋል። በስጋ ግን አማኝ ይቀጣል። አባት የሚወደውን ልጁን ይቀጣዋል። እስከምን ድረስ
እስከ ሞት ድረስ እስከ እንቅልፍ ድረስ ክርስቲያን ይቀጣል። የዘላለም ሕይወቱን ግን አያጣም። መጀመሪያም ያገኘው ጻድቅ ስለሆነ አይደለም። እስኪ ቀጥል። ከዚህ በላይ ደግሞ ከበደላቸው ያልነጹና ኃጢአትን እንደ ውሃ የሚጠጡት ደግሞ ሐሰተኞችና የመስቀሉ ጠላቶች አሉ። መጽሐፍ ቅዱስ ስለ ዘላለም ዋስትና ምን ያስተምረናል? አገላለጻቸውን ልብ አድርገህ በመመልከት ከዚህ በታች የተመለከቱትን ጥቅሶች ጥቅስ ነው በማስተዋል አዎ ጥቅሱ የምትፈልጉ ይሄን መጽሐፍ ለምን ደግሞ አትገዙትም? ብትገዙትስ እስቲ እቺ የተሰመረችባት አንድ ሰው አንድ ጊዜ ከዳነ በኋላ ደህንነቱ የሚያገለግለው ለአጭር ጊዜ ወይም ኃጢአት እስከሰራ ጊዜ ድረስ ሳይሆን ለዘላለም እንደሆነ የሚያስረዱ ሌሎች ብዙ ጥቅሶች አሉ። ደግሞ አንድ ሰው አንድ ጊዜ ከዳነ በኋላ ደህንነቱ የሚያገለግለው ለአጭር ጊዜ ወይም ኃጢአት እስከሰራ ጊዜ ድረስ ሳይሆን ለዘላለም እንደሆነ የሚያስረዱ ሌሎች ብዙ ጥቅሶች አሉ። የአንድ አማኝ የደህንነት አገልግሎት ጊዜያዊ ብቻ ከሆነ ደህንነቱ የዘላለም ሕይወት ከሚለው ሐረግ ጋር ይቃረናል። ደግሞ የአንድ አማኝ የደህንነት አገልግሎት ጊዜያዊ ብቻ ከሆነ ደህንነቱ የዘላለም ሕይወት ከሚለው ሐረግ ጋር ይቃረናል። ስለዚህ አንዳንድ ቀን ሕይወት ይሆናል። የዘላለም ሕይወት የሚለካ ምህረቱ ለመቼ ነው? ሲምርህ ለመቼ ነው? ለአንዳንድ ቀን ከሆነ ይህ የዘላለም ሕይወት አይባል። እሺ ቀጥል። በሮሜ 8:31 እስከ 39 ባለው ክፍል ውስጥ አራት ዋና ዋና ጥያቄዎችን በመጠየቅ ከእግዚአብሔር ፍቅር ምንም ነገር ለየን እንደማይችል እግዚአብሔር በመለኮታዊ ስልጣኑ መልስ ይሰጣል። አሜን። እግዚአብሔር እኛም በክርስቶስ ከወደደበት ፍቅር ምንም አይነት ነገሮች ወይም ነገር ሊለየን አይችልም። ድሮም የወደደን ከኛ ተነስቶ አይደለም ነው የሚለው። በእምነት መጽደቅ እንግዲህ የሚጀምረው ምልክት አለች። ከዚህ ጀምሮ እስቲ እቺን ማንባት የደህንነት ዘመን ከነረሱ በደም ስሙ ውስጥ ያላችሁ እሺ ፔጅ 178 ማለት ገጽ 178 ሄዳችሁ እዛ ልታጣቁ አለ ላይብረሪያችሁ ላይ ነው ከእናንተ እኮ ነው ያገኘው። የደህንነት ዘመን በጌታ በኢየሱስ ክርስቶስ እመን ትድናለህ። አሜን። አንዳንድ ሰዎች ለብዙ ዘመናት መልካም ስራቸውንና በጎ ተግባራቸውን በደህንነታቸው ላይ በመጨመር ወይም በማከል ደህንነታቸውን ፍጹም ለማድረግ ሲጥሩ ይታያሉ። ድነው ደህንነታቸው ላይ መልካም ስራ በመጨመር ደህንነታቸውን ምን ሊያደርግ ፍጹም ለማድረግ እንዴ ካልሰራው እንዴት ይዳናል? እሺ ቀጥል። ሐዋርያው ጳውሎስ ግን ደህንነት ክርስቶስ በመስቀል ላይ በፈጸመው ተግባር የሚገኝ እንጂ ሌላ በጎ ስራን በማከል እንዳልሆነ አመልክቷል። ንስሐ መግባት ለደህንነታችን ከምንወስደው እርምጃዎች መካከል አንዱና ዋነኛው ነው። ኢየሱስን የግል አዳኝ አድርገን መቀበል ነው በእኛ ቋንቋ። እሺ አንድ ሰው ከአሁን ቀደም ስለፈጸመው ኃጢአት ንስሐ ገብቶ ካልተጸጸተ በስተቀር በእውነት ማመን አይችልም። ኢየሱስን መቀበል አይችልም። የመጀመሪያው ስቴፕ ለመዳን ምን መሆንን ማመን፣ ኃጢአተኛ ነው። ቀጥሎስ በእውነት እኔ ኃጢአተኛ ነኝ ብሎ በማን ማመን? ኃጢአተኛ መሆኑን ያላመነ ሰው ግን በኢየሱስ ማመን አይችልም፣ ፈጽሞ አይችልም። ደህንነት የሚገኘው ኃጢአተኛ መሆንን በማመን ከዛ ኢየሱስን በመቀበል። ቀጥል። ንስሐ መግባት ማለት ባጭሩ ሐሳብን መቀየር ማለት ነው። አንዳንድ ሰው በሚለወጥበት ጊዜ እንባውን ሊያፈስ ወይም ስለበደሉ ሊቃትት ይችል ይሆናል። ይህ ግን ሁል ጊዜ መሆን እንዳለበት የሚገልጽ የቃሉ ማስረጃ የለንም። መጀመሪያ ጌታን ሲቀበል አልቅሶ ኃጢአተኛ ነኝ ብሎ ሊቀበል ይችላል። ካመነ በኋላ ግን በየቀኑ የሚያለቅስበት ጥቅስ
ግን እዚሁ ሰፈር ለቅሷል። እሺ ይገርም። ስለ እንደው ከብዙ መጽሐፍቶች አንዱ ሌላው አስተምህሮ ደህንነት የሚባል መጽሐፍ አለ። እሱን መግዛት ከቻላችሁ እሱ። ሌላው ስልታዊ ስነ መለኮት ወይም ሲስተማቲክ ቲዮሎጂ በእንግሊዝኛው አለ። ሶፍት ኮፒም አለ፣ ሃርድ ኮፒም አለ። ግን አለ በየስቴሽነሪው ስልታዊ ስነ መለኮት ቅጽ 1 እና ቅጽ 2 እኛ ጻፍ ነው። በተለይ ቅጽ 2 ላይ የዘላለም ሕይወት ዋስትና ወይም ያለ መጥፋት እውነት እሱኛውን አንቡ። ዛሬ አገልጋዩ አንቦ እስኪያስታውቃችሁ የምትጠብቁ ከሆነ ብዙ ትጎዳላችሁ። ለብዙ ዓመት ተጎድታችሁ ትቀመጣላችሁ። እውነትን ሳታውቁ ትኖራላችሁ። ምክንያቱም ለማንበብም ፈቃደኛ አይደሉም። የራሳቸውን ቤተ እምነት ትምህርት ለማወቅ ራሱ ፈቃደኛ አይደሉም። ሌላ ጨዋታ ላይ ናቸው እነሱ አንድ ቀን አውቀው ያሳውቁኛል ብለህ ከጠበቅ ለማወቅም አይፈልጉም። እናውቃለን ያሉትም አላወቁም፣ አልተዋህዳቸውምና ለዚህ ነገር ዋጋ ለመክፈል ዝግጁ አይደሉም። ዴቭልክ እኮ ነው። ልክ ነው። እኛ ድሮ ስንማር የሆኑ ሚሽነሮች ሰው እንደማይጠፋ እኮ ነግረውናል። እሺ መድረክ ላይ ወጥተህ ለምን አሰብከኛል? ስላልተዋህዳቸው የወንጌል አቅምና ኃይል ስላልገባው ከአንድ ኃጢአተኛ ኃጢአት የሚበልጥ ጸጋ እንደመጣ ለመስበክ የቆረጠ ስለሌለ እና በዘዴ ሰው የሚቀየር ስለሚመስለን ወንጌልን በመደባበቅ የሰው ሕይወት የሚለወጥ መስለው ሰው እውነትን ሲያውቅ ብቻ ነው ለምን ኃጢአት መስራት እንዳለበት እንደሌለበት ሲገባው ብቻ ነው ትክክለኛ ሕይወት የሚጀምረው። በተረፈ ሲኦልን ፈርቶ ገሃነምን ፈርቶ ከሆነ ክርስቲያን እየተጠነቀቀ ያለው ወንጌል ገና አልደረሰም፣ ወንጌል ገና አልገባውም። የዳነው በጸጋ ብቻ ነው፣ አለምንም መልካም ስራችን። ገና ኃጢአተኞች ሳለን ነው፣ በኃጢአታችንም ሙታን ሆነን ሳለን ነው እግዚአብሔር ከልጁ ጋር ሕይወትን የሰጠን። ጸጋው በእምነት አድኗቸዋል። ማንም እንዳይመካ ከመልካም ስራ አይደለም። ይህ የእግዚአብሔር ነፃ ስጦታ ለእናንተ ነው እንጂ አይመስላል። እንግዲህ በእምነት መጽደቅ የምትለዋን እንኳን ሳነብላችሁ በእምነት የመጽደቅ የክርስቲያን ስነ መለኮት ትምህርት ከሁሉ በላይ ላቀና የመጀመሪያውን ስፍራ የያዘ የእውነት ትምህርት ነው። ይቅርታ ኃጢአትን የማስወገጃ እርምጃ ሲሆን ጌታን መቀበል ማለት ነው። ጽድቅ ደግሞ አንድ አማኝ በራሱ ስራ ያልተገኘውን ጽድቅ በጸጋ መቀበሉን ያሳያል። ኃጥአን ሁሉ በእግዚአብሔር በማመን ጸድቀዋል። ይህም ማለት እነርሱ በክርስቶስ ባመኑ ጊዜ ስለ ጸደቁ እግዚአብሔር ጽድቃቸውን ያወጅላቸዋል ማለት ነው። ኃጢአተኛው ጸደቀ ስንል በቃሉ መሰረት ሕጋዊ በሆነ መንገድ ጽድቁ ታወጀለት፣ ጸደቀ ማለት ነው። ክርስቶስን የተቀበሉ ኃጢአተኞች በጸጋው በኩል ብቻ ጸድቀዋል። እንደውም በነፃ በጸጋው በኩል ብቻ በነፃ ጸድቀዋል። ጽድቅ የተገኘበት መሰረት የተመሰረተው ክርስቶስ በመስቀል ላይ በፈጸመው ተግባር ላይ ነው። የገላትያ መጽሐፍ ጽድቅ በጸጋ የሚገኝ መሆኑን በብዙ የሚገልጽ ሲሆን የሮሜ መጽሐፍ ደግሞ የማያጠያይቁ መሰረታዊ እውነቶችን ያስጨብጣል። የሮሜ መጽሐፍ ጽድቅ በምንና እንዴት እንደመጣ ያሳያል። እግዚአብሔር ጽድቅን በጸጋ ሲሰጥ፣ ሮሜ 3 ሰው ደግሞ ይህን ጸጋ የተቀበለው በእምነት ብቻ መሆኑን ያሳያል። እግዚአብሔር ልጁን የኃጢአት ማስተስሪያ ሆኖ ደሙን እንዲያፈስ ሲፈቅድ፣ ኢየሱስ ደግሞ በመስቀል ላይ መስዋዕት ለመሆን ታዟል ይላል። ይህን ይመስላል። እግዚአብሔር ያክብርልኝ። ቴንኪው። እሺ ቆንጆ መጽሐፍ ላይክ ኢት